እንግሊዛዊው ሞርጋን ሮጀርስ የሚሄደው ወደ አርሰናል ነው በሚል ሌሎች ክለቦችን በይፋ አሰናበተም። አርሰናል የሮማውን አማካይ ማኑ ኮኔን ለማስፈረም ከስምምነት ላይ መድረሱ ተነገረም። ሚካኤል አርቴታ የፊት መስመሩን ለማጠናከር ብራዚላዊውን ኢጎር ቲያጎ መፈለጉ ተሰማም። እንደዚሁም ሊዮኔል ሜሲ በዓለም ዋንጫው ጨዋታ ሪከርዶችን በመሰባበር ዓለምን አስደምመዋል። እነዚህን በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁ። እንግሊዛዊው እግር ኳሰኛ ሞርጋን ሮጀርስ አርሰናልን ለመቀላቀል ያለፈውን ዓመት የቪክቶሪ ኮሬሽን መንገድ ተከትሏል። ሮጀርስ በርካታ ታላላቅ የአውሮፓ ክለቦች አይናቸውን ቢጥሉበትም ቀዳሚ ምርጫው አርሰናል ብቻ መሆኑን በግልጽ ስለመናገሩ ተዘግቧል። ተጫዋቹ አስቶን ቪላን መልቀቅ እንደሚፈልግ ለክለቡ አመራሮች አሳወቀ ሲሆን ከአርሰናል ጋር በሚኖረው የግል ጥቅማ ጥቅም ስምምነት ላይ ምንም አይነት ችግር እንደማይኖርም ተረጋግጧል። ሮጀርስ በአሰልጣኝ ሚካኤል አርቴታ የረጅም ጊዜ እቅድ ሙሉ በሙሉ ተማርኳልም ነው የተባለው። መድፈኞቹም ካለፈው ክረምት ጀምሮ ተጫዋቹን በቅርበት ሲከታተሉት ቆይተዋል። በአሁኑ ወቅት አርሰናልና አስቶን ቪላ ንግግር የጀመሩ ስለመሆናቸውም ነው ትራንስፈር ኒውስ ቅርበት ያላቸውን ምንጮች ጠቅሶ የዘገበው። የዝውውር ሂሳቡ መጠን እስከ 100 ሚሊዮን ፓውንድ ሊደርስ ይችላል የተባለ ሲሆን ተጫዋቹ ሙሉ ፍላጎቱን በጽኑ መግለጹን ተከትሎ ከዚህም በታች ሊሆን እንደሚችል ይገመታል። ሞርጋን ሮጀርስን ለማስፈረም ሪያል ማድሪድ፣ ቼልሲና ማንቸስተር ዩናይትድን ጨምሮ የተለያዩ ስመጥር ክለቦች ቢሞክሩም የተጫዋቹ ጽኑ አቋም ግን አልተቀየረም። የዚህ ድንቅ ልጅ ልቡ አሁንም አርሰናል ላይ ነው ተብሏል። ይህ ሞርጋን ሮጀርስ የያዘው ቁርጠኛ አቋም ለሰሜን ለንደኑ አርሰናል ትልቅ የስነ ልቦናና የገበያ የበላይነት ማሳያ ነው። በእንግሊዝ እንደ ቼልሲና ማንቸስተር ዩናይትድ ያሉ ሀያላን ክለቦች እየፈለጉት እሱ መድፈኞቹን ብቻ መምረጡ የአሰልጣኝ ሚካኤል አርቴታ ፕሮጀክት በአውሮፓ እግር ኳስ ውስጥ ያለውን ከፍተኛ ሳቢነት የሚያረጋግጥም ነው። ከዚህ ባሻገር ተጫዋቾች አሁን አርሰናልን እንደ ማንኛውም ክለብ ሳይሆን ዋንጫዎችን የሚያነሱበትና ብቃታቸውን የሚያሳድጉበት ቀዳሚ መዳረሻ አድርገው እያዩት መሆኑንም ያመለክታል። የሆነ ሆኖ ሮጀርስ በአጥቂ መስመር ላይ በተለያዩ ቦታዎች መጫወት አስደናቂ ብቃት ያለው እግር ኳሰኛ በመሆኑ አርሰናልን ሲቀላቀል ለሚካኤል አርቴታ ስልታዊ ተለዋዋጭነትን አብዝቶ ይሰጣል ተብሏል። ተጫዋቹ በግራ ክንፍ ላይ የክለቡን የማጥቃት አማራጭ ያጠናክራል። በአጥቂ አማካይና ሐሰተኛ 9 ቁጥር ቦታ ላይም በአስቶን ቪላ እንዳሳየው ሁሉ ግብ የማስቆጠር ሚናን መወጣት ይችላል። በጥቅሉ የሮጀርስ አርሰናልን የመቀላቀል ከፍተኛ ፍላጎት ከታላቅ ታክቲካዊ ብቃቱ ጋር ተዳምሮ በአርሰናል የረጅም ጊዜ የዋንጫ ጉዞ ውስጥ ወሳኝ የጎል ምንጭ ሊሆን እንደሚችል ጥልቅ ትንታኔ እየተሰጠ ነው። በተያያዘ የዝውውር መረጃ አርሰናል ፈረንሳዊውን አማካኝ ማኑ ኮኔን ለማስፈረም በግል ጥቅማ ጥቅሞች ዙሪያ ሙሉ ስምምነት ላይ መድረሱን ጋዜጣ ዴሎ ስፖርት አስነብቧል። አርሰናል የ25 ዓመቱን አማካይ ወደ ለንደን ለማምጣት ከሮማ ጋር ቀጥተኛ ድርድር ጀምሯልም ነው የተባለው። ኢጣሊያኑ ክለብ ለተጫዋቹ እስከ 50 ሚሊዮን ዩሮ የሚጠጋ ዋጋ የጠየቀ ሲሆን አርሰናል ደግሞ ዋጋው ላይ እየተደራደረ ነው ተብሏል። መረጃዎች እንደሚያሳዩት ማኑ ኮኔ በአውሮፓ እግር ኳስ ውስጥ እጅግ ተስፋ ሰጭና ዘመናዊ ከሚባሉ የአማካይ ስፍራ ተጫዋቾች አንዱ ነው። የአርሰናል ተጫዋቹን የማስፈረም ፍላጎትም በሚካኤል አርቴታ ስር የተገነባውን ጠንካራ የአርሰናል የመሃል ሜዳ ክፍል ይበልጥ ሚዛናዊ ለማድረግ የተወሰነ ስልታዊ እርምጃ ነው በሚል እየተነገረ ይገኛል። ይህ ፈረንሳዊ በመሃል ሜዳ ላይ ደከመኝ ሰለቸኝ ሳይል የሚሮጥ እንዲሁም በኳስ ቁጥጥርም ሆነ ኳስን በተቃራኒ ቡድን በመንጠቅ ረገድ ከፍተኛ አካል ብቃት የበላይነት ያለው ተጫዋች መሆኑ ይነገርለታል። ተጫዋቹ ከጥልቅ የመሃል ሜዳ ክፍል ኳስን ይዞ ተከላካዮችን በማለፍ ወደ ማጥቃት ቀጠና የማሸጋገር አስደናቂ ክህሎት አለው በሚልም ይወደሳል። ብዙዎች እንደሚሉት ፈረንሳዊው አማካኝ ማኑ ኮኔ ከአካላዊ ጥንካሬው ባሻገር በአጭርና ረጅም ርቀት ትክክለኛ ኳሶችን የማከፋፈልና የጨዋታን ፍጥነት የመቆጣጠር ብቃት ያለው እግር ኳሰኛ ነው። የተጫዋች አርሰናልን ቢቀላቀል ታዲያ እንደ ቁጥር 8 የመጫወት ብቃቱ ዴክላን ራይስ ይበልጥ ነፃነቱን አግኝቶ ወደፊት እንዲያጠቃ ወይም ደግሞ እንዲከላከል መንገድ ይከፍታል ይባላል። በሌላ በኩል የሁለቱ ጥምረት ለመድፈኞቹ እጅግ አስፈሪ አካላዊና ታክቲካዊ ሚዛንን ይሰጣል ተብሎም ይገመታል። የእንግሊዝ ሻምፒዮኑ አርሰናል አንዳንድ ጊዜ የተዘጋ የተጋጣሚ ተከላካይ ክፍልን ለመስፈር ሲቸገር የኮኔ አይነት ተጫዋች ኳስ ይዞ የመጋለብ ክህሎት የተቃራኒ ቡድንን የመከላከል መዋቅር በቀጥታ ሰብሮ ለመግባት ትልቅ አማራጭ ይሆናልም ነው የሚባለው። በተጨማሪም አርሰናል በበርካታ ውድድሮች ላይ ለዋንጫ በሚያደርገው ጉዞ ማኑ ኮኔ በአማካይ ክፍሉ ላይ የአጥቂነት ባህሪንም ሆነ መከላከልን ሚና ደርቦ መጫወት መቻሉ ለአርቴታ ትልቅ እፎይታ ነው በሚል ሚዲያዎች በስፋት እየተናገሩለት ይገኛል።
እናም ሮማ ያቀረበው የ50 ሚሊዮን ዩሮ የዋጋ ጥያቄ ስምምነት ተደርሶበት ዝውውሩ የሚቋጭ ከሆነ ማኑ ኮኔ የአርሰናልን የመሃል ሜዳ ክፍል በቴክኒክ እና በፈጠራ ብቃት በማስታጠቅ ለዋንጫ ጉዞ ወሳኝ ሚና ሊኖረው ይችላል ነው የሚባለው። በሌላ የመድፈኞቹ የዝውውር ጭምጭምታ መረጃ ሚኬል አርቴታ የክለቡን የማጥቃት መስመር ለማጠናከር አይኑን በብሬንትፎርዱ ብራዚላዊ አጥቂ ኢጎር ቲያጎ ላይ ጥሏል የሚሉ መረጃዎች ወጥተዋል። ይህ ተጫዋች በእንግሊዝ ፕሪምየር ሊግ ባሳለፍነው የውድድር ዓመት 22 ግቦችን ከመረብ ማሳረፍ ችሏል። እናም ይህ አጥቂ በአርሰናል የዝውውር ኮሚቴ ውስጥ ዋነኛ የውይይት አጀንዳ ሆኗል ነው የሚባለው። ብሬንትፎርድ ለአጥቂው ዝውውር 80 ሚሊዮን ዩሮ ለጥፏል ተብሏል። ክለቡ የተጫዋቹን ኮንትራት እስከ 2031 ያራዘመ ሲሆን ይህም ዝውውሩን ከባድ ሊያደርገው ይችላል በሚል ይነገራል። ሆኖም ግን አርሰናል የተጫዋቹን ሁኔታ በንቃት መከታተሉን አላቋረጠም መባሉን ዘ ታይምስ እና ዘ ሰንዳይ ታይምስ ዘግበውታል። ብራዚላዊው አጥቂ ኢጎር ቲያጎ በዘመናዊ እግር ኳስ ውስጥ እጅግ አስፈሪና አካላዊ ጥንካሬው የላቀ 9 ቁጥር ቦታ ተጫዋች ነው። በተለይም በፕሪሚየር ሊጉ እያሳየ ያለው ድንቅ ብቃት በዓለማችን አስቸጋሪ በሚባለው የእንግሊዝ ሊግ ውስጥ ያለውን አስደናቂ የአጨራረስ ብቃት በተግባር የሚያሳይ ሆኗል። ኢጎር ቲያጎ ቁመተ ረጅምና ጠንካራ በመሆኑ ከተከላካዮች ጋር የአካል ፍልሚያዎችን በቀላሉ ማሸነፍ የሚችል ተጫዋች ነው ይሉታል። በተለይም የአየር ላይ ኳሶችን ወደ ግብነት የመቀየር ብቃቱ ከፍተኛ እንደሆነ ይነገርለታል። ይህ ብራዚላዊ ኳስን ተከላካዮች ላይ ተደግፎ በመያዝ ሜዳ ላይ የክንፍና አማካይ ስፍራ ተጫዋቾች ወደ ማጥቃት ቀጠና እስኪገቡ ድረስ የጨዋታውን ፍጥነት የማቆየትና የግብ ዕድሎችን የመፍጠር ክህሎት እንዳለውም ነው ተንታኞች የሚናገሩት። ተጫዋቹ የተቃራኒ ቡድን ተከላካዮችን በመጫን ኳስ ለመንጠቅ ደከመኝ ሰለቸኝ ሳይል የሚሮጥ ሲሆን ይህ ደግሞ የአርሰናልን የማጥቃት ክፍል ሙሉ ለማድረግ ተስፋ ይሆናል ተብሎ ይገመታል። ይሁንና ዝውውሩ ገና በጅምር ላይ ያለ ስለመሆኑ ነው የተናገረው። ወደ ዓለም ዋንጫው መረጃ ስናልፍ አርጀንቲናዊ የኳስ ጥበበኛ ሊዮኔል ሜሲ ሀገሩ ከአልጄሪያ ጋር ባደረገችው የመጀመሪያ ጨዋታ ሃትሪክ በመስራት ዓለምን አስገርመዋል። ሪከርዶችንም ሰባብሯል። ይህ እግር ኳሰኛ እድሜው 38 ላይ የደረሰ ቢሆንም ሜዳ ላይ እያሳየ ያለው ነገር ሁሉ ከሰው ተፈጥሮ ውጭ ሆኗል በሚል እየተነገረለት ነው። ሜሲ በጨዋታው 3 ግብ በማስቆጠር ዓለምን አስደምሟል። በዚህም ሊዮኔል ሜሲ በዓለም ዋንጫ ታሪክ በ16 ግቦች የምንጊዜውም ከፍተኛ ግባግቢ በመሆን የክብር ማማው ላይ መውጣት ችሏል። በቀጣይ ጨዋታዎች ላይ ግብ የሚያስቆጥር ከሆነ ደግሞ ሪከርዶችን የማይደረስባቸው ማማ ላይ የመስቀል ዕድል ይኖረዋል። ሜሲ ሪከርድ የጨበጠው እንደ ብራዚሉ ሮናልዶ ያሉ ድንቅ ተጫዋቾችን በመቅደምና የጀርመኑን ሚሮስላቭ ክሎዜን የምንጊዜም ክብረ ወሰን በመጋራት ነው። የምሽቱ ግጥሚያ ፍጹም አስደናቂ፣ አስማታዊና ሊታመን የማይችል ሊዮኔል ሜሲ የታየበት ነው በሚልም በመገናኛ ብዙሃን እየተወደሰ ነው። በጨዋታው ማጠናቀቂያ ላይ በስሜት ተውጦ በእንባ የታየው ሊዮኔል ሜሲ እኔ እየተመለከትኩ ካደግኳቸው እንደ ሮናልዶ ናዛሪዮ ካሉ ታላላቅ ተጫዋቾች ጋር መወዳደር መቻሌ ትልቅ ክብር ነው ሲል ተናግሯል። አሁን ላይ ይህ አርጀንቲናዊ ጥበበኛ ሊዮኔል ሜሲ በሀገሩ የዓለም ዋንጫ ተሳትፎ ታሪክ ውስጥ በትንሽ ዕድሜም ሆነ በትልቅ ዕድሜ ግብ በማስቆጠር ብቸኛው ተጫዋች በመሆን አዲስ የታሪክ አሻራ ኑሯል። ሊዮኔል አንድሬስ ሜሲ ከእግር ኳስ ማማ ላይ የቆመ ሜዳውን በጥበበኛ እግሮቹ የሚገዛ የዘመናችን ድንቅ ተጫዋች ነው። ዕድሜው 38 ላይ ቢደርስም በዓለም ዋንጫ መድረክ ላይ ያሳየው አስደናቂ ብቃት እሱ ከተራ የሰው ልጅ ተፈጥሮ በላይ መሆኑን በድጋሚ ያረጋገጠበት ማህተም ነው በሚል የስፖርት አዋቂዎች እየወደሱት ይገኛሉ። በስድስተኛው የዓለም ዋንጫ ተሳትፎው ላይ ያስመዘገበው ሃትሪክና የግሉ ያደረገው የምንጊዜም ከፍተኛ ግባግቢነት ክብር የብቃቱ ማሳያ ይሆናል። ሊዮኔል ሜሲ ሜዳ ላይ ሲንቀሳቀስ ተከላካዮችን የሚያናጋበት ውብ ፍጥነት፣ ኳስና እግሩን እንደ ማግኘት የሚያጣብቅበት ስልትና ግብ ጠባቂዎችን የሚያስጨንቅበት የአጨራረስ ጥበቡ ፍጹም አስደናቂ ነው ቢባል ይገልጸዋል። ይህ ታላቅ ዓለማችን ተጫዋች ከፍ ብሎ ሲበራ እግር ኳስ ለእሱ የሰጠችው ውለታ ሳይሆን እሱ ለእግር ኳስ ያበረከተው ውበት ይመስላል። እያንዳንዱ የኳስ ንክኪና ግብ ታሪክ የሚሆንለት ሊዮኔል ሜሲ፣ ይህም የእግር ኳስ ዓለም ዘላለማዊ ንጉሥ የሚያስብለው ነው።